ይላል የርግብ ኩስም በ5 ብር ተሸጠ ይላል። የምን ኩስ? ርግቧ ከሰማይ ወጣ ሶር ሰባቱን አኑረህ አንዱን ትገላለህ የሴት ልጅ ነህና መቸፍርታው በዛች ከተማ ላይ ከባድ ራብ ሆነ። ያህያ መንጋጋ በ50 ብር ተሸጠ። እናት ምን ትላለች? ሚስት ካገባህ ጀምሮ ዞር ብለህ አታየኝም፣ ወደሷ ጋደም ጋደም እያደረክ ትላለች። ሚስት ደግሞ የለም ሁልጊዜም ወደ እናት ታዘነብላለህ ትላለች። ሁለቱ መካከል ላይ አስጨናቂ ውስጥ ይገባል። አንተ ከላይ ሆነህ ስትቀልድ በሰው እናትህ አረረች አዘነን ቅመሰው አለች። የሰጠኸኝን እችን አንዲት ቅንጣት ልጄን ጠብቅልኝ፣ ምናልባት መግደል ካማረህ እንኳን ከጎረቤት የ7 ልጅ አለ አንዱን ጥረገው። የተናገርሽኝን ሁሉ በሉ አደርጋለሁ። ይህ መጽሐፈ ሩት ምዕራፍ 3 ቁጥር 5 ላይ የሚገኝ ኃይለ ቃል ነው። ይህን ቃል የተናገረች በአማቷ ፊት በአንዲት እናት ፊት ሩት ምትባል የሞዓብ ሴት ናት። ሩት ትባላለች። ከሞዓብ ምድር የመጣች ሴት ናት። ለአማቷ ነው ሁሉን ያልሽኝን ሁሉ ላደርግ ፈቃደኛ ነኝ አደርጋለሁ ብላ ትእዛዝ ለመቀበል ፈቃደኛ የሆነች ሴት እንመለከታለን። የሩት መጽሐፍ 4 ምዕራፍ ነው ያለው። ባጭሩ ስናስቀምጠው መጀመሪያውን ምዕራፍ ስትከፍቱት መሳፍንት ይፈርዱበት በነበረ ወቅት በሀገሪቱ ላይ ከባድ ረሃብ ሆነ ይልና በዚህ ረሃብ ምክንያት አንድ ቤተሰብ ነቅሎ አገር ትቶ ተሰደደ ይላል። ረሃብ ክፉ ነው። አገር ያስወጣል፣ ያስለቅቃል፣ ከወገን ይለያል። ረሃብ ከባድ ነው። እንደምታውቁት በተለይ አብሶ በዚህ ዘመን ሲሆን ደግሞ ረሃብ ብቻ አይደለም ሀብትም ያሰድዳል። ሀብት ያላቸው ብዙ ባለ ሀብቶች ከከተማ ወጥተዋል። በሀብታቸው ምክንያት ውለው መግባት ቅንጦት ሆኖባቸዋል። ከስር የሚፈልጓቸው አሉ። ሀብትም አንዳንድ ጊዜ ለስደት ምክንያት ሊሆን ይችላል። ረሃብ ችግርም ለስደት ምክንያት ይሆናል። እዚህ መጽሐፍ ቅዱስ ላይ የተመሰገበው በችግር ምክንያት አንድ ቤተሰብ ተነቅሎ ከእግዚአብሔር ከተማ ሲወጣ እንመለከታለን። ይገርማችኋል። በአንድ ወቅት ሰማርያ የምትባል ምድር ላይ ረሃብ ተነሳ ይለናል። ሁለተኛ ነገሥት ምዕራፍ 6 ስታነቡት ሁለተኛ ነገሥት ምዕራፍ 6ን ቤታቸው አንብቡት ጊዜ ስለሌለን በዚህ የመጽሐፍ ቅዱስ ክፍል ውስጥ በዛች ከተማ ላይ ከባድ ረሃብ ሆነ፣ ያህያ መንጋጋ በ50 ብር ተሸጠ ይላል። የምን መንጋጋ? ያህያ መንጋጋ በ50 ብር የተሸጠ። ሌላው አካሉ የትዶ ነው ካላችሁ ባለቤቱ በልቶት ነው። ዘመኑ በጣም ከባድ ረሃብ ስለሆነ ያህያ መንጋጋ የሚሸጠው በ50 ብር ነው። ስጋውን ሌላውን አካሉን ግን የሚበላው ራሱ ባለቤቱ ነው። መንጋጋው ስለሚያስቸግር በ50 ብር ይሸጥ ነበረ። ስጋ ያህያ ስጋ የሚበላ ነበረ። ረሃብ ምላጭ ያስውጣል። ከረሃብ ጦር ይሻላል። ከባድ የሆነ ነገር ነበረ። በዛ ወቅት ያህያ መንጋጋ ለመግዛት ጸበል የመቀበል መስቀል የመዳሰስ ያክል ሰዎች በሰልፍ ይደርሳቸው ነበር። አንድ ያህያ መንጋጋ በ50 ብር ለመግዛት ሰዎች ተሰልፈው እድለኛና የቀደመ ሰው ነበር ያህያውን መንጋጋ የሚያገኘው። ይቀጥልና እንዲህ ይላል የርግብ ኩስም በ5 ብር ተሸጠ ይላል። የምን ኩስ? ርግቧ ከሰማርያ ወጣ ሶርያ ስትቃርም ትውላለች። እህል ሰብስባ መጣ። የምታድር ሰማርያ ነው። በቀስት በጦር ይወጓትና ከሆዷ ውስጥ ያለውን እህል ሲባል እሷን ይገሉና ያቺ ለቅማ ቃርማ ያመጣችው እህል ለምን ትሆናታለች ማለት ነው? 5 ብር ታወጣለች። እና ሰዎች የርግቧን ኩስ ከርግቧ ሆድ የወጣውን የተቃረመውን ለማግኘት የርግብ ኩስ በሰልፍ ሰዎች ተሰልፈው 5 ብር ይገዙት ነበር። ስንት ብር? ያህያ መንጋጋ በ50 ብር፣ የርግብ ኩስ በ5 ብር የሚሸጥበት ክፉ ዘመን ነበር። ይቀጥልና እንዲህ ይላል 2 ጎረቤታም እናቶች ይላል ዛሬ ያንቺን ልጅ አርደን እንብላና ነገ የኔን እንበላዋለን አሉ ይላል። ዘመን ሲከፋ እንዲህ ይሆናል። ያንቺን ልጅ ዛሬ እንብላ ነገ ደግሞ የኔውን አለች አንዷ።
በሰል ያለች መሰሪ የምትባለዋ ሴት ሞኟን ደለለችና የሷን ልጅ አርደው በሉ። ነገ ሲነጋ ዛሬ ደግሞ ያንቺ ተራ ነው ስትላት አይሆንም አለች። ለንጉስ ክስ ወጣች። ያው የሀብታም ችግር አንዳንድ ጊዜ መስማት አይፈልግም፣ ወርወር አድርጎ ብር የመስጠት ችግር ይታያል። ችግር ማድመጥ ግን ተገቢ ነበረ። እንዳለመታደል ሆኖ ለብዙዎች አልተሰጠም። ምን አላት? ንጉሱ ምን እንዳለች ሳይሰማት ገና መቼ ሰርቧት ነው ብሎ አስቦ እግዚአብሔር ያልፈረደልሽን እኔ እንዴት እፈርድልሻለሁ አላት። እስኪ በሉ ማን ያልፈረደልሽን? እግዚአብሔር ያልፈረደልሽን እኔ እንዴት እፈርድልሻለሁ አለ። በእውነት እግዚአብሔር ለሁላችንም ይፍረድልን። እሱ ካልፈረደ ሰው ቢፈርድ መፍትሄ አይኖርም። እግዚአብሔር ያልፈረደልሽን አላት። ተመለሰችን ተወው። ከባድ ረሃብ የሆነው ቤተልሔም ላይ ነው። ቤተልሔም ማለት ስሟ ሲተረጎም የእንጀራ ቤት። እስኪ በሉ ቤተልሔም የእንጀራ ቤት የሚል ትርጉም አለው፣ ግን እንጀራ ጠፋ። ስሟ ብቻ ተንጠልጥላ ቀረች። የእንጀራ ቤት ትባላለች ስትተረጎም፣ የዳቦ ቤት ግን ስም ነው ያላት እንጂ እንጀራ የላትም። ስሟ ብቻ ስትቀር አቤሜሌክ የሚባል አንድ የቤቷ አባወራ፣ መሐሎንና ኬሌዎን የሚባሉ ልጆች አሉት። ሚስቱ ኑሃሚን ትባላለች። ይህንም ቤተሰብ ነድቶ እንደ ሀገር የመጣውን ችግር እንደ ግል ለመጋፈጥ ሞከረ። መከራው የመጣ እንደ ሀገር ነው ወገኖቻችን። አንዳንድ ጊዜ እንደ ሀገር የመጣው ጣጣ እንደ ሀገር ነውና የሚመለስ ብቻችሁን እንዳትጨነቁ ማለት ጸሎት አትጸልዩ ማለት ግን አይደለም። እንደ ሀገር የመጣ ችግር እንደ ሀገር ግብረ መልስ ይፈልጋል እንጂ አንድ ግለሰብ በሀገር ላይ ለመጣው ነገር ብቻውን ጭንቀት ውስጥ ገባ፣ ሌላ ዓላማ ውስጥ ይገባል። አቤሜሌክ ያለው አማራጭ በቤተልሔም ላይ ችግር መጥቷል፣ ጊዜያዊ ረሃብ ተከስቷል። ከዚህ ረሃብ የተነሳ ለሥራ ያልደረሱ ለምግብ የደረሱ ልጆች አይሞቱም ብሎ እግዚአብሔር ወደ ሌለባት ጣዖት ወደሚመለክባት ከተማ ጨቅላ ሕፃናትን ቀኝና ግራቸውን ያለዩ ሕፃናትን ነድቶ ሞዓብ ወሰዳቸው። አቤሜሌክ ማለት የስሙ ትርጉም እግዚአብሔር ንጉሴ ነው ማለት ነው። እስኪ በሉ አቤሜሌክ ማለት ማን ንጉሴ ነው? አሁን ግን ስሜት ንጉሱ ሆኖ ከቤተልሔም አወጣው። ከእግዚአብሔር ከተማ ቤተልሔም ትንቢት የተነገረባት ከተማ ምን ተብሎ ክርስቶስ እንደሚወለድ ትንቢት የተነገረባት ምስጢር ያላት ክርስቶስ ሚረግጣት መላእክት ሚዘምሩባት ከተማ ናት። የእንጀራ ቤት ቤተ ህብስት የተባለም ክርስቶስ ነው እንጀራ የተባለ ቤት የተባለች እመቤታችን ናት። እመቤታችንና ክርስቶስን የምትተረጉም የእንጀራ ቤት ክርስቶስ የሚወለድባት መላእክት ሚዘምሩባት ቤተልሔምን አስጥሎ ወደ ሞዓብ ነዳው። ሞዓብ ላይ ደግሞ የሚመሰገን ጣዖት ነው። ጡት ያለው ጣዖት አቁመው ጡት ያለው ጣዖቱን ጡት የሚያወጡለት ፈጣሪ ነው መጋቢ ነው ለማለት ነው። በዛ በሚቆምበት እግዚአብሔር በሌለበት ከተማ ነርቶ ወሰዳቸው። ተለወጠ፣ አለፈለት፣ አተረፈ አይልም። ወዲያው እንደሄዱ አካባቢውን ሳይለምዱት አቤሜሌክ ሞተ። በሰው አገር ለደስታ ባይሆንም ለቀብር መልካም ነበረ። ለቀብር እንኳን ይሆን ነበር። አካባቢውን አልለመዱትም። አብሮ እየየ ብሎ በመከራ የሚቆም ሰው የለም። ገና አልተለመዱ። ሰው አገር ላይ ያልፍልኛል ብሎ የሄደው አቤሜሌክ ሞተ። ሳያልፍለት ሞት በህይወቱ አለፈ። እግዚአብሔር የሌለበት ከተማ እንዲህ ነው ወገኖቼ፣ ሞተ ይላል። ከዛ ኑሃሚን ብቻዋን ስትቀር ሁለት ልጆች አሏት። እንዲሁ በደንብ ሳያድጉ ዘመድ ለማፍራት ሆዷን ብራሽ ሲለው ፍራት እየተጫናት ሲመጣ ዘመድ ለማፍራት ብላ የእግዚአብሔርን ወገኖች ከሞዓባውያን ካልተጠመቁት ጋር አጋባቻቸው። ካልተጠመቁት ጋር አስፈራት፣ ጫካ ሆነባት። ባለቤቷ ሲሞት ደነገጠች። ስለዚህ ሰው የለኝም አለች። ሰው ለማፍራት በሃይማኖት ከማይመስሏት ከሞዓባውያን ጋር መሐሎንና ኬሌዎንን አጋባች። ምራቷ ሩትና ኡርፋ ይባላሉ። ሁለት ሴቶች አጋባችና ተዛመደች በጋብቻ ካይዛብ ጋር። ጥቂት እንደኖሩ ልጅ ወለዱ አይልም። በጣም ያሳዝን ታሪክ ነው። ልጅ ወለዱ አለፈላቸው አይልም። ሁለቱ የኑሃሚን ልጆች ዘር ሳይተኩ ሞዓብ ምድር ላይ ሞቱ። የተስተካከለ ጉዞ አልነበረም። እግዚአብሔር የሌለበት ጉዞ፣ ፈቃደ እግዚአብሔር የሌለበት ጉዞ ነበረ። በዚህ ጉዞ መካከል ሞዓብ ምድር ላይ እንጀራ አለ። እግዚአብሔር ግን የሌለው ከተማ ነው።
እንጀራ ብቻ እንዳላስበው ነው የሄዱ። እንጀራ ሲገኝ ረሃብ ያልገደላቸው ልጆቿ ሞቱ። ብቻዋን ቀረች። ሁለቱ መራቶቿ አሉ። አንድ ነጋዴ ድንገት ሄደና ኑሃሚን ስትጠይቀው ምን አለችው? ሀገራችን እንዴት ናት ቤተልሔም ስትለው ዛሬማ የስንዴው ዛላ ጋን ይመላ፣ ሀገራችን እግዚአብሔር የወይኑ ዛላ ፍኝ መላ፣ ሀገራችን ቤተልሔምን እንደ ስሟ አከበራት፣ እግዚአብሔር ጎበኛት አላት። ጥቂት መቆየት አቅቷት ለምትጎበኝ ከተማ ትታት ወጣች። ቤተሰቧንም አጣች። እግዚአብሔር ያችን ከተማ ከጎበኛት እንደ ልጆቼ እንደ ባለቤቴ ያለ ቀባሪ ያለ ቦታዬ ከምቀር ቢያንስ እንኳን ስጋ የለው ሰድና ቤተልሔም ልቀበር አለች። ወደ ሀገሯ ለመመለስ ወሰነች። ወደዚች ከተማ ለመምጣት ስትወስን ሁለት ምራቶቿ አላት። ተሰናበተቻቸው። ልጆቼ ኑ ወደ ሀገሬ ልመለስ ነው፣ እናንተን ባላችሁበት እግዚአብሔር ይባርክ፣ ወደ ቤት እሄዳለሁ ብላ ልጆችን መርቃ ልትሰናበታቸው ስትል አይ አብረንሽ እንሄዳለን አሏት። እናታችን ስትመጪ ከልጆችሽ ከባልሽ ጋር መተሽ ነበር፣ ዛሬ ብቻሽን እንዴት ትሄጃለሽ? በዚያውም ላይ ጥቁር ልብስ የለበስሽ ሐዘንተኛ ነሽ፣ እንዴት ትሄጃለሽ? ብቻሽን አብረን እንሄዳለን እስከ ቤተልሔም አሏት። እኔ ከዚህ በኋላ ባላግብቼ ልጅ በወልድ እንኳን ያ ልጅ አድጎ ለእናንተ ባል መሆን አይችልም። ስለዚህ ተስፋ የላችሁም፣ ተስፋ የሌላት ሴት ነኝ፣ ተውኝ ብቻዬን ልሄዳለች። ሐዘንተኛ ስለሆነች ሰዎች በሐዘን ውስጥ ሲሆኑ ብቻቸውን መሆን ይፈልጋሉ፣ ብቻቸውን ማልቀስ ይፈልጋሉ። ደም ሳይቀር ጭምቅ አድርገው እንባ አፍስሰው እስከ መጨረሻው ድረስ ማልቀስ ማንባት ይፈልጋሉ ልጆች። ተውኝ ላልቅስበት፣ ተመለሱልኝ አለች። ኡርፋን ምን አሉ? ከሞተ አቴቴ ምናለኝ ካማቴ። እስኪ በሉ ከሞተ አቴቴ በሉ ምናለኝ ካማቴ። ባሌ ከሞተ ካማቴ ጋር ምናለኝ ምትል ሴት ናትና ትታት ተመለሰች ይላል። በቃ ጉልበቷን ስማት ስትመለስ ሩት ምትባለዋ ሴት ደግሞ ምን አለች? እንደ ጓደኛሽ ተመለሽ ወደ ህዝብሽ ስትላት አይ እናቴ ልጄ ባለቤቴ ቢኖር መሐሎም ቢኖር ካንቺ ለይ ነበር። እሱ ስለሞተማ ብቻሽን አልተውሽም። ማን አለሽ አንቺን? በመንገድ ማን ያወራሻል? አንቺ እኮ እናቴ ነሽ። ልጅሽ በመሞቱ አልለይሽም። ተመለሽ፣ አምላክሽ ሌላ ነው አለቻት ኑሃሚን። ሀገሩንም አልለመድሽውም፣ ወደ ወገኖችሽ ተመለሽ። ሀገርሽ ሀገሬ፣ ህዝብሽ ህዝቤ፣ መቃብርሽ መቃብሬ፣ አምላክሽም አምላኬ ይሆነኛል፣ አልለይሽም አለች። አልተውሽም፣ አንቺን ምተውሽ ስሞት ብቻ ነው። እስከ መቃብር አገለግልሻለሁ። በእኛ ሀገር መጠሽ ልጆችን ተነጥቀሽ ሐዘንተኛ ሆነሽ አትመለሽም። ማን ያገለግልሻል? ማን እስከ ቤትሽ ይከተልሻል? የሞዓብ ሴት ናት። ማተብ አላሰረችም። አማቷን ሳትዋት መጣች። እንደምታውቁት አማትና ምራት ሳይግባቡ መሬት ይባላል በእኛ ሀገር ከሆነ። እስኪ አማትና ምራት በሉ። ሳይግባቡ የት? መሬት። አዎ ሳይግባቡ። አማትና ምራት ብዙም አይግባቡ ነበር። ያንን ህግ የጣሰች ናት ሩት። ይህን አሁን ያለውን ብሂል ያጠፋች ሴት ናት። ለምንድን ነው አማትና ምራት ማይግባቡት? አንድን ወንድ ሁለት ሴቶች ሲወዱት የሚፈጠር ችግር ነው። እናት ትወደዋለች፣ ሚስት ትወደዋለች። አንዳንድ ጊዜ ጥላቻ ብቻ ሳይሆን ፍቅርም አጣብቂኝ ውስጥ ይከታል። መወደድም አጣብቂኝ ነው። አንዳንድ ጊዜ መወደድም አጣብቂኝ ነው። እቺ ሴት እናት ምን ሚዛን ምንድን ነው? ሚዛንነቱን ለመጠበቅ ይንቀጠቀጣል። ወደዚህም እንዳይል ወደዚህም እንዳይል ሚዛን እየተንቀጠቀጠ ነው ሚዛንነቱ የሚቀጥለው። በነፍስ ያለው ሃይማኖታዊ ቁመናችን እንዳይፈርስ እንደ ሚዛን እየተንቀጠቀጥንም ቢሆን ሁለቱን ማች አድርጎ እንዲቀጥል ማድረግ ያስፈልጋል። እስከ ሞት ድረስ ወደደቻት። ተከትላት መጣችና ሞዓብ ምድር ላይ የነበረችው አብራት መጣ። ከሀገሯ ሲደርሱ እንደ ዛሬው ምቀኝነት አልበዛም። ያገሩ ሰዎች ኑሃሚን መጣች ሲሉ በስም ያትጥሩኛለች ኑሃሚን
ለምን? ኑሃሚን ማለት 3 ትርጉም አለው። የመጀመሪያው ጣፋጭ ማለት ነው። እስኪ በሉ ኑሃሚን ስሟ ሲተረጎም ጣፋጭ ማለት ነው። ኑሃሚን መጣች ሲል ያገሩ ሰው ኑሃሚን እንዳትሉኝ። ለምን? ጣፋጭ አይደለሁም፣ ማራ በሉኝ፣ መራራ ሆኛለሁ። ሞት ሕይወቴን አስመርሯታል፣ ሕይወቴን አስመርሯታል። ልጆችን ቀብሬያለሁ፣ ባሌን ቀብሬያለሁ፣ ሚጣፍጥ ታሪክ የለኝም፣ ስሜ ለውጡልኝ አለች አዘንተኛዋ ኑሃሚን። ሞዓብ ባዶዋን ያስቀረቻት ኑሃሚን ስሜ ለውጡታለች፣ በስሜ እንዳትጠሩኝ አለች። ትክክል አይደለም፣ ስሜና ግብሬ እኩል አይደለም፣ ተውት። ሁለተኛው አንዱ ጣፋጭ ነው፣ ሁለተኛው ደስተኛ ማለት ፍስሕት ይላል። ደስተኛ በሉ እስኪ ደስተኛ። አሁን ግን ደስተኛ አይደለችም፣ ሐዘንተኛ ናት። ስለዚህ ስሜ ልክ አይደለም ማለች፣ መለወጥ አለበት፣ ለሌላ ሰው ይሁናል። ሶስተኛው ምልዕት የመላች ማለት ነው። አሁን ግን ከባል ከልጅ ሙሉ ሆኜ ወጥቼ ጎደሎ ሆኜ ተመልሻለሁና ስሜ አይመጥነኝም ማለች፣ ለውጡታለች። ሞዓብ ምላቴን አጉድለዋለች። አያችሁ ከቤተልሔም መውጣቷ ሐዘንተኛ እንጂ ደስተኛ ጣፋጭ ምልዕት ተብዬ አልጠራም፣ ስሜ ይለወጥ፣ መራራ በሉኛል። ሕይወት ሞት አስመርሮኛል፣ ያልፍላቸዋል ብዬ ሞዓብ የወሰድኳቸው ልጆቼ በእነሱ ላይ ሞት አለፋለች። እግዚአብሔር ከዚህ መቅሰፍት ይጠብቀን። ወገኖቼ ተመልከቱ። ታዲያ ከዚህ በኋላ አብራት መጣለችን። የኑሃሚን ንግግር እጅግ በጣም መጽሐፍ ቅዱሱን ስታነቡት እግዚአብሔር እጁን ከኔ አንስቷል፣ ጎደሎ አድርጎኛል፣ ብቻዬን ሆኛለሁ፣ ባዶዬን ተመልሻለሁ፣ ምርር ያለ ነገር ነው የምታበዛው። እግዚአብሔር ሳይደግስ አይጣላም። ልጆቿን ነጥቆ የልጅ ሚስቷን የሞዓብን ሴት ልጅ አድርጎ አመጣት። እግዚአብሔር ለህመሙ መድኃኒት አለው፣ ሲያጎድልም ሌላ መልክ አለው። መድኃኒት ከህመሙ ጋር አለ። ምን ያደርጋል? የሞዓብ ልጆቿ አላገለገሏትም። ልጆቿ ያልታዘዟትን ኑሃሚን የሞዓብ ሴት እንድታገለግላት ወደ አገሯ ይዟት መጣ። እግዚአብሔር ብቻዋን አልተዋትም። ኑሃሚን ግን ሩትን አይታ በመደሰት ፈንታ ያው በሐዘን የተመታ ሰው በሐዘን ውስጥ ያለ ሰው የሚያደርገውን ውሮሮዋ መጽሐፍ ቅዱስ ላይ የምታደርገው ንግግር ይበዛል። እንደው የተጎዳ ሰው እንደዚህ ቃላት ሰባሪ የሆነ ቃል ይናገራል። አንዲት እናት በሀገራችን በስተርጅና ነገር ካለቀ በኋላ አንድ ልጅ ተወልድና በብዙ ጸሎት በብዙ ሱባኤ ያገኘችውን ልጇን አንድ ልጅ ሰጣት እግዚአብሔር በስተርጅና። ልጅ ካገኘች በኋላ የጸሎት መጽሐፏን ረሳችውና ሁልጊዜም ጸሎቷ ምንድነው? ቤተ እግዚአብሔር ተድና ጌታ ሆይ የሰጠኸኝን እችን አንዲት ቅንጣት ልጄን ጠብቅልኝ፣ ምናልባት መግደል ካማረህ እንኳን ከጎረቤት የ7 ልጅ አለ አንዱን ጥረገው። ይኸውላችሁ አሁን ይሄ ልጄን ጠብቅልኝ እኮ ተገቢ ነበረ። ወደ ጎረቤት መቀሰር ግን ምን አስፈልገው? እግዚአብሔር እኮ ምልክት አይፈልግም፣ የሆነ ነገር አይፈልግም እግዚአብሔር። በቃ አንዳንድ ሰዎች አሉ እንደው የድሮ ሰዎች ወደ ቤተ እግዚአብሔር ሲሄዱ ምን ያደርጋሉ ይባላል? የጸሎት መጽሐፍ ባንድ እጃቸው ደግሞ መርፌ ይወስዳሉ አሉ። ምን የጸሎት መጽሐፉ ሊጸልዩት ነው። መርፌው ምንድነው ካላችሁ ጸሎት እንደጨረሱ ከቤተ መቅደሱ በር ላይ ካለው መጋረጃ መርፌዋን ስክት እያደረጉ መድኃኔዓለም ጠላቶችን እንደዚህ ስክት ውግት አድርገህ እንዳትለቃቸው አወጋጉን ሁሉ ለመድኃኔዓለም እየነገሩት ሁልጊዜም ልጄን ጠብቅ ትላለች። ቀጥላስ መግደል እንኳን ቢያምርህ ከጎረቤቴ 7 ወንድ ልጅ አለ ትላለች። የፈሩት ይደርሳል፣ የጠሉት ይወርሳል እንዲሉ በቃ አምልኮቷ ሁሉ እግዚአብሔርን ትቶ ልጇ ላይ ከጎረቤት ይልቅ ለልጇ፣ ከእግዚአብሔር ይልቅ ለልጇ፣ ከአምልኮት ይልቅ ልጇ አምልኮት ሆነ። እግዚአብሔር ደግሞ ጣዖት እንዲቆምበት አይፈልግም። ጣዖት አይፈልግም። አብርሃም በስተርጅና ይስሐቅን አገኘ። በ100 ዓመት ሲሆነው ይስሐቅን አገኘና ያለው አምልኮት እየቀዘቀዘ ፍቅሩ ከእግዚአብሔር ወደ ልጁ መጣበት። ወደ ልጁ ሲመጣ እግዚአብሔር ጣዖት አይፈልግም። ይስሐቅ ጣዖት ሆኖበት በስተርጅና የወለደው ልጅ ይስሐቅ ወድቆ ተነስቶ ድክ 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 ሲል የአብርሃም ልብ አብሮ ድክ ድክ እያለ ነገረ ሥራው ሁሉ ከይስሐቅ ጋር ሲሆን እግዚአብሔር ምን አለ? ልጅ ግን ረደው አለው።
ጣዖት የሆነብንን ነገር ይሰብረው ዘንድ ይቸኩላል መድኃኔዓለም። እቺ ሴት ነገር ስራዋ ሁሉ ወደ ጎረቤት መቀሰል፣ ከሷስ የኔን ጠብቅ ይሄን ውሰድ ሚል ነው። ጸሎቷ ሁሉ ተስተካከለ አይደለም። እና ልጇ ሲሞት ለቅሶ ላይ ማሽሙር፣ ጸሎቷ ማሽሙር ነበር፣ ለቅሶዋ ማሽሙር የሞላው ሆነ። ምን አለች? ለቅሶ ላይ ቆማ ያቺ ጎረቤቷ 7 ልጆች ይዛ ለቅሶ ላይ ስትመጣየችና 7ቱን አኑረህ አንዱን ትገላለህ፣ የሴት ልጅ ነህና መቸፍር ታውቃለህ አለች። ማን ነው እንዲህ የምትለው? ክርስቶስ የሴት ልጅ ነው አይደል? የመብርሃን ልጅ ነው አይደል? የድንግል ማርያም ልጅ ነው አይደል? አዎ። ሰው አንዳንድ ጊዜ ስሜት ውስጥ ሲሆን፣ ትካዜ ውስጥ ሲሆን አምላኩን ያስቀይማል። ኑሐሚን ብላችሁ በስሜ እንዳትጠሩኝ ሐዘንተኛ ነኝ፣ ለውጡት ስሜን። እጁን እግዚአብሔር ከኔ አንስቶታል። መንገድ እኮ ትክክል ያልነበረ የሷ ጉዞ ነበረ፣ ግን ወደ እግዚአብሔር ወሰደችው። ችናት ምን ትላለች? 7ቱን አኑረህ አንዱን ትገላለህ፣ የሴት ልጅ ነህና መቸፍር ታውቃለህ። ለቅሶ አለፈና ከጥቂት ጊዜ በኋላ ከጎረቤቷ የእመቤታችን ቤተክርስቲያን አለች። ድንገት እሳት ተነስቶ የእመቤታችን ቤተክርስቲያን ሲጀምር የአካባቢ ሰዎች በውሃ በአፈር ብለው ማጥፋት ሲጀምሩ እንዲህ በሚያጠፉበት ሰዓት በርቀት ቁማ ባያጠፉት ደስታዋ ነበረ። ወገቧን ይዛ እሳቱ ሰዎችን አስሸንፎ ቤተክርስቲያኑ መንደድ ሲጀምር አሁንም ቅኔ ላይ ናት። ኑሐሚን ለውጦ ትላለች። በስሜ እንዳትጠሩኝ ጣፋጭ አይደል። በጣም ይገርማቸዋል። ሩት መጣችና ሩት መጣ ከዛ ቦታ ላይ የቀን ስራ እየሰራች የሙያ እየዋለች ኑሐሚንን ማገልገል ጀመረች። ቃርሚያ ስትቃርም ትውላለች። ቃርሚያ ስትቃርም የዋለችውን ለእናቷ ትሰጣለች። እናቷ ፀሐይ እንዳይመታት ኑሐሚን እቤት ቁጭ ብላ ከሞዓብ የመጣችው ሴት ታገለግላት ነበር። የቀን ስራ እየሰራች ትመግባታለች። በከተማችን እኮ ማስቲካ ዙረው ወላጆቻቸውን ጉሮሮ የሚዘጉ በጣም ምስጉን ልጆች አሉ። በጣም ምስጉን የሆኑ ልጆች ማስቲካ ዙረው መንገድ ላይ ንባብ እያነበቡ የቤት ስራ እየሰሩ ሚዛን ቁጭ አድርገው ሰብስበው ከፊል ጎዳና ተዳዳሪ ሆነው አምሽተው ካቅማቸው በላይ አምሽተው ሰብስበው አጠራቅመው አሮጊት እናታቸውን የሚነዱ ምስጉን ልጆች እስከ 8 ሰዓት ድረስ ወገባቸው እየተንቆጠቀጠ መስተንግዶ ሰርተው ለወላጆቻቸው ቀለም የሚሰፍሩ እህቶቻችን ወንድሞቻችን በጣም በርካታ ናቸው። ሩት እናቷን እንዴት አገለግላት ነበር። ከሞዓብ መጣ ከቡኤዝ እርሻ ውላ በጣም ሰፊ ነገር አገኝ። ቡኤዝ አያትና እቺ ሀገር የመጣች የማን ቆንጆ ናት አለ። በምን አውቆ ቢሉ የአይዛብ ሴቶች መልከ መልካም ናቸው፣ በጣም መልከ መልካም ናቸው። ድፍን 24000 እስራኤላውያን በአይዛብ ሴቶች ተማርከው እንዲሄዱ ያደረጋቸው የአይዛብ ውበት ነው። ሰሎሞን 2 ዓመት ጣዖት እንዲያጥን ቤተ መቅደስ በሰራጁ ጣዖት እንዲንከባከብ ያደረጉት የአይዛብ ሴቶች ናቸው። መልከ መልካሞች ናቸው። ሩትን አያትና የእስራኤል ሴት እንዳልሆነች አውቆ የማን ቆንጆ ናት ሲል ኑሐሚንን ተከትላ የመጣች የሞዓብ ሴት ናት አሉ። እንዳትናገሯት፣ መልካም አድርጉላት፣ ተዋት፣ ትልቀም ትቃርም፣ ምግብም ስጧት፣ እንዳትከለክሏት፣ እያለፋችሁ ሂዷል። አጥርታ ስትለቅም አያትና ለያት። አይዛብ አጥርተው ይለቅማሉ፣ እስራኤላውያን ግን ለነዳያን ያተርፋሉ። እሷ ግን ሞዓብ የመጣችዋ ሴት ምትኖረው እስራኤል ምድር ላይ ነው፣ ምትለቅም ግን እንዳይዛብ ነው። ኢትዮጵያ ላይ እየኖርን እንደ ምዕራቡ ዓለም ከመልቀም እግዚአብሔር ይጠብቀን። አዎ የእናንተ ልጆች ኢትዮጵያ ምድር ላይ እየኖሩ መዘመር ሲገባቸው ኢትዮጵያ ምድር ላይ እየኖሩ ቅዱሳን መሆኑ የተገባቸው በእውነት አረቡን ምዕራቡን እያንዳንዱን በጣም ከእግዚአብሔር ግንጥል ጌጥ የሆነውን ሌላውን ፍጥረት እየተከተሉ እንዳይጠፉ ኢትዮጵያ እየኖሩ እንደሩት እንዳይዛብ እንዳይለቅሙ ልጆቻቸውን ለመጠበቅ ነው ወደዚህ ትምህርት ቤት የምታስገቡት። እንዳይዛብ እንዳይለቅሙ፣ ስርዓት አልባ እንዳይሆኑ፣
እንደ ኢትዮጵያዊ ዜጋ እንዲኖሩ እንደ ክርስትና እንዲኖሩ። ከዚህ በኋላ ሰፍሮ ሰጣት። 10 መስፈሪያ ሰጠቻት። የ10 ቃላተ ኦሪት ምሳሌ ነው። ሄዳ ልጄ አንቺ መልካም አድርገሽልኛልና እኔም መልካም አድርግልሻለሁ፣ አውድማ የሚጥልበትን ቀን አይተሽ ጠይቀሽ ንገሪኝ አለቻት። እሺ አለች፣ ነገረቻት። በልጄ እኔ ምልሽን ብቻ አድርጊ ስትላት የተናገርሽኝን አደርጋለሁ ምን ላድርግ አለች። በዚህ ሰዓት ምን አደረገች? በይ ታጠቢ አለቻት። እስኪ በሉ ምን በይ? ታጠቢ። እስኪ በሉ። አሁን ኑኃሚን ትመክራታለች። ታጠቢ አለቻት። ከዛስ ተቀቢ፣ ከዛስ ልብስሽን ልበሽ፣ ከዛስ በክምሩ ተደብቀሽ አምሽተሽ ከእግሩ በታች ሄደሽ ሲተኛ ልብሱን ገልጠሽ ተኚ። መንፈቀ ሌሊት ሲሆን ያገኝሻል። ማነሽ ካለሽ ዋርሳህ ነኝ በይው፣ ልታገባኝ ይገባሃል በይው አለቻት። ታጠበች፣ ተቀባች፣ ልብሷን ለበሰች፣ በክምሩ ተደብቃ መሸች። እንቅልፍ ሲወስደው ለምንድነው ተደብቃ የምታመሸው? የእስራኤል ወንዶች ምግብ ሲበሉ ሲያዩአቸው ያፍራሉ። በእጃቸው ያዙት ሊፈርስባቸዋል። አፍሮ ደንግጦ እንዳያባርርሽ ለትዳር ላበቃሽ ነውና ታጠቢ፣ ተቀቢ፣ ልበሽ፣ ከክምሩ ተደብቀሽ አምሽተሽ ከእግሩ በታች ተኚ። መንፈቀ ሌሊት ያገኝሻል። ያን ጊዜ ማነሽ ይልሻል? ዋርሳህ ነኝ በይው፣ ሊያገባሽ ቃል ይገባልሻል፣ ከሱ ዘር ትተኪያለሽ አለቻት። ታጠበች፣ ተቀባች፣ ለበሰች፣ በክምሩ ተደብቃ መሸች፣ ከእግሩ በታች ተኛች። መንፈቀ ሌሊት ሆኖ ሲነቃ ሲያያት ደንግጦ ሲነቃ ሴት ናት፣ የሞዓብ ቆንጆ። ማነሽ ምንድነሽ ሲላት ከሞዓብ የመጣ ኑኃሚንን ተከትዬ የመጣው ስደተኛዋ ሴት ነኝ፣ ሩት ነኝ አለች። ዋርሳህ ነኝ አለች። አንቺ ሴት ከድሮ መልካምነትሽ አሁኑ መልካምነትሽ ይበልጣል። ሽማግሌ ነው ብለሽ ወጣት ፍለጋ ባለመሄድሽ፣ ድሃ ነው ብለሽ ሀብታም ፍለጋ ባለመሄድሽ ጥሩ አደረግሽ። እግዚአብሔር ይባርክሽ አላት። ማን ይባርክሽ? በእውነት እግዚአብሔር ይባርካችሁ። አዎ እናት ናት የምትመርቅ። ልብ በሉ። መርቃ ሰደደቻት። ቡኤዝ መረቃት። አገባሻለሁ፣ በዝምድና ግን ከእኔ የሚቀርብ ለሱ የምትገቢ አንድ ሰው አለ። ካገባ ያገባሻል፣ ካላገባሽ ግን እኔ ያገባሻለሁ አለ። እሷን ፈቃደኛ ሆኖ ሊያገባት ቃል ገባላት። ለዛ ሰው እድል ሲሰጠው ከሁለት ዛፍ የተንጠለጠለች ወፍ ሁለት ክንፏን ትነደፍ እንዲሉ ሁለት ዳር መምራት አልችልም አለ። ስርዓት ወጋ ድርስና እኔ ላግባት አለው። ጫማውን ያወልቃል፣ ምራቋን ጢቅ ትልበታለች። ጥቁ ነክ ስትል ጫማው መፈታቱ ደግሞ ቤዛም ይሆን ልጅ ቀረብ ስትል ነው። ይህን ስርዓት ወጋ ድርሰው ቡኤዝ አገባት። ከቡኤዝ ወንድ ልጅ ወለደችና ኢዮቤድ አሉት ስሙን። እስኪ በሉ። ኢዮቤድ ማለት ማስረሻ ማለት ነው። የስሙ ኑኃሚን ናት ያወጣች። ማስረሻ ማለት ሞዓብ ለቀሩት ልጆቼ ማስረሻ ነህ ኢዮቤድ አለች። ማስረሻ ለሞቱት ልጆቼ ማስረሻ ነህ። ቡኤዝ የቡኤዝ ልጅ ይሄን አለች። እሱ ደግሞ ማንን ወለደ? እሴይን ይወልዳል። እሴይ ዳዊትን ይወልዳል። ዳዊት ሰሎሞንን ይወልዳል። ከዳዊት ከሰሎሞን ጥንታያት ከሐና ከኢያቄም እመቤታችን ተወለደ። ከእመቤታችን ክርስቶስ ይወለዳል። እቺ ከሞዓብ የመጣች አንዲት ሴት የክርስቶስ ጥንታ አያት ሆነች። የማን? የአሕዛብ ሴት ናት። የክርስቶስ የዘር ግንድ ውስጥ ገባች። ኑኃሚንን ያገለገለችዋ ሴት ከክርስቶስ የዘር ሐረግ ተጣበቀች። ቡኤዝ የራሱ የመድኃኔዓለም ምሳሌ ነው። ኑኃሚን የቤተ ክርስቲያን ምሳሌ ናት። ሞዓብ ግን እዚህ ወንድም ሴትም ዓለም ላይ ያለውን ሰው የምትወክል ናት። ሩት ሞዓብ የዓለም ምሳሌ ናት። ሩት ደግሞ ከዓለም ተፈልገው ወደ ቤተ ክርስቲያን የሚመጡ ሰዎች ናቸው። ዛሬ በስልጠናው በምኑ የደከማችሁላቸው ልጆች፣ እዚህ ቁም ነገር ያበቃችኋቸው ልጆች እንደ ሞዓብ ዓለም ላይ ተናጥቀን ያመጣናቸው በስማቸው መጽሐፍ ቅዱስ እንደ ሩት ሊጻፍላቸው የሚገባ ምስጉን ልጆች ናቸው። ቤተ ክርስቲያን ናት ብለናልና የሩትን ጉዞ አሁን ልብ ብላችሁ አታው። የኑኃሚን ጉዞ ወደ ሞዓብ ቢሆንም የሞዓብን ሴት ነጥቃ ለማምጣት ቤተ ክርስቲያን ወደ ዓለም ትሄዳለች። ዓለም ላይ ያሉትን ልጆች እንደ ጨው ሟሙተው እንዳይቀሩ የእናንተን ልጆች ጎትታ ለማምጣት ቤተ ክርስቲያን በበገናው፣ በዝማሬው፣ በክራሩ በተለያየ መንገድ በወንጌል ቤተ ክርስቲያን ትመልሳቸዋለች። እስከ ሞዓብ ድረስ እንደ ኑኃሚን ትሄዳለች ቤተ ክርስቲያን። እናንተ ደግሞ ልጆች ሁላችንም እንደ ሩት ሆነን ተመልሰን
ቤተክርስቲያንን እንድናገለግል መድኃኔዓለም ይርዳን። አንዲት እናት አጼ ኃይለ ሥላሴን ደብረ ዘይት ላይ ያገኟቸው መንገድ ላይ አንድ ትልቅ እናት ናቸው። እንዴት ዋላችሁ? ደብረ ዘይት ላይ አጼ ኃይለ ሥላሴን መንገድ ላይ ያገኙና ትልቅ እናት ሰላም ለማለት በቁ ዕድል ገጥሟቸው ምን አሏቸው? ሰላም አሏቸውና ንጉሱን ሰላም ብለው ከተመለሱ በኋላ እጃቸውን በነጭ መሐረብ አስረውት ዋሉ አሉ። ለምንድን ነው ሲባሉ ንጉሱን ሰላም ባለጄ እንዴት ተራ ሰው ሰላም እላለሁ ብዬ ነው፣ ተሳስቼ ሰው እንዳልነካ ብዬ ነው አሉ። የሰማይና የምድር ንጉስ መድኃኔዓለም በልባችሁ ነግሷል። እስካሁን የነበራችሁ ቆይታ መልካም ነው። ቤተ ክርስቲያን ወንድማችን ምክንያት አድርጋ እንደ ሩት ከዓለም ነጥቃ አምጥታ የሷ ልጆች አድርጋቸዋለች። የሩት ስራ ምንድነው? ኑሃሚንን ማገልገል ነው። ኑሃሚን ቤተ ክርስቲያን ናትና እንዲህ ተመርቀናን በዚህ ዓመተ ምሕረት ብሎ መውጣት አይደል። ቤተ ክርስቲያን ታገለግሉ ዘንድ ያልሽኝን ሁሉ አደርጋለሁ። እስኪ በሉ ቤተ ክርስቲያን ሆይ በሉ ልጆች፣ ያልሽኝን ሁሉ ምን እላለሁ? አው አሁን ያ ሰም ነው የተነገረው። ይላችሁ ታጠቢ ያለችው መታጠብ ማለት ንስሐ መግባት ማለት ነው። ምን ማለት ነው? መታጠብ ንስሐ መግባት ነው። ተቀቢ ነው ያለቻት። መቀባት የሆነ ነገር መለቅለቅ አይደለም። እሱ ቁም ነገር ሆኖ መጻፍ አይጽፍም። መቀባት ቅቤ ማለት ፍቅር ነው። በንስሐ መታጠብ ንስሐ፣ መቀባት ማለት በፍቅር መኖር፣ ልብስ መልበስ ማለት ልጅነትን ማጽናት፣ ከእግሩ በታች ተኝ ማለት በትትና በቤተ ክርስቲያን ኑሪ ማለት ነው። በንስሐ ታጥባችሁ በፍቅር ተቀብታችሁ ልጅነታችሁን አጽንታችሁ ቡኤዝ ከእግሩ በታች ተኝ የተባለ መድኃኔዓለም ነውና በትትና ከመድኃኔዓለም እግር ስር ኑሃሚን ቤተ ክርስቲያንን እያገለገልን እንድንኖር አዲስ ሩት እንድንሆን እግዚአብሔር ይርዳን። ቤተ ክርስቲያን ሆይ ያልሽኝን ሁሉ አደርጋለሁ ብለን ይህን ከሰራን ኢዮቤድን ወልዳ እሴይ ተወልዶ ዳዊት ተወልዶ ሰሎሞን ተወልዶ የክርስቶስ አያት እንደሆነ ሂደን ከክርስቶስ ጋር ሰምና ወርቅ ሆነን እንገጥማለን። ከዓለም ሞዓብ ዓለም ናት። ኡርፋ የምትባለዋ እድሏን አልተጠቀመችም። ከዓለም ላይ ሆነው እድል ተሰጧቸው፣ እንደዚህ አይነት መንፈሳዊ አገልግሎት ተሰጥቷቸው እድላቸውን ያልተጠቀሙ ሰዎች እነማን ናቸው ካለ ሁለት ምራቶች ባንድ አብረው መምጣት እየቻሉ አንዷ ተገንጥላ ሞዓብ ቀርታለች። እንዲህ አይነቱን መንፈሳዊ እድል ያልተጠቀሙ ሰዎች እንደ ኡርፋ እድል ያልተጠቀሙ መንገድ ላይ የቀሩ ሰዎች ናቸው። እግዚአብሔር መንገድ ላይ ከመቅረት ሁላችንንም በቸርነቱ ይጠብቀን። የዳዊት ሀብት አንድ ብቻ ልንገራችሁ። የዳዊት ብዙ ወንድሞች ነበሩት። መልከ መልካም ቁመታ ምናምን በጣም ብዙ ወንድሞች እና አንድ ቀን ጎልያድ የሚባለውን ሰው ታውቁታላችሁ። ቁመቱም ውፍረቱም 2 ሰው ነው የሚያክለው። ስንት ሰው? እንደው ዝም ብሎ ለማግነን ሳይሆን 3 ክንድ ከስንዝር ነን እኛ ሁላችንም። አሁን ሁሉም እዚህ ያለ ሰው 3 ክንድ ከስንዝር ነው። አጫጭሩም ግን የሚለካ በራሱ ክንድ ነው። አጫጭሩም በራሱ ክንድ ከተለካ 3 ክንድ ከስንዝር ነው ሁሉም ሰው። እሱን ማታ በገመድ ለኩት፣ ጊዜ የለኝም። አጭሩም ቢሆን 3 ክንድ ከስንዝር ይሆናል በራሱ ክንድ። በረጅም ሰው ክንድ ቢለኩት ኩችች ብሎ ሊቀር ይችላል። እና ጎልያድ እጥፍ ነው የአንድ ሰው ሁለተኛ ሰው ማለት ነው። 3 ክንድ ከስንዝር ሌላ አንድ ሰው ተጨምሮ ማለት ነው። እና የዳዊት ወንድሞች በጦርነት ሜዳ ላይ ጎልያድን አዩትና ይቻል አይደለም፣ ይሄ ነው ጠላታችን። አዎ አትግጠሙ። ይሄን ማን ታግሎ ይጥላል? 2 ሰው ማን ይታገላል? ዳዊት መጣና አየውና የት ነው ጠላታችን ሲል ይሄው ጎልያድ አሉት። ጎልያድ ይሄ። እነሱ ወንድሞቹ ምን ብለዋል? ማን ጎልያድን ያሸንፋል? ማን ይህን ትልቅ ሰው ማን ያሸንፋል ሲል ዳዊት ግን ምን አለ? ማን ይህን ይስታል አለ። እስኪ ማን ይህን ይስታል በሉ። አዎ ተኩሶ ለመምታት ምቹ ነው አይደለም? ወንድሞቹ እኮ ይህን ትልቅ ሰው ማን ይጥለዋል ያሉትን፣ እሱ ግን ምን አለ? ማን ይህን ወርውሮ ይስተዋል አለ። ተኩሶ ማይሳት ጥሩ ጠላት ነው። እዚህ ጋር ገጥማለሁ አለ ዳዊት። እይታ ይባላል። እይታ፣ መንፈሳዊ እይታ፣ አጥርቶ ማየት፣ ለልጆች የሚጠቅመውን ነገር ማስቀደም። ይሄ እይታ የዳዊት ሀብት አንዱ የእይታ መስተካከል ነው። ሰዎቹ ተሰበሰቡና
በኮሙኒዝም ርዕዮተ ዓለም ላይ ያለ አንድ እግዚአብሔር የለሽ ሰው እስራኤላውያን ከግማሽ ሚሊዮን በላይ የሆነውን ህዝብ ኤርትራን ከፍሎ እግዚአብሔር ወንዙን አሻገረው ሲል አንድ አማኝ እልል ብሎ በእልልታ አቀለጠው እና ሲያቀልጠው አንድ በዛ በኮሙኒዝም ርዕዮተ ዓለም ያለ ያልኳችሁ እግዚአብሔር የለሽ ሰው ምን አለው? ሳይገባህ ለምን ታጨበጭባለህ አለው። ምንድነው ያልገባኝ ሲለው ምንድነው ያለው? ገብቶሃል? አዎ ከግማሽ ሚሊዮን በላይ ባህር ከፍሎ ማሻገሩ አይደንቅም ወይ? አንተ ባታውቅ ባለማወቅ አጨበጨብክ እንጂ ኤርትራ የሚባለው ወንዝ እኮ የኩሬ ውሃ ተራ ውሃ ነው አለው። በጣም ተራ ደካማ ውሃ ነው እንዳይገርምህ አለው። ማንም ጉልበት ያለው ሁሉ ዘሎም ያልፈው የመስኖ ውሃ ጥቂት ነው እንዳይገርምህ ሲለው እንደገና ልልታውን አቀለጠው። ከእንደገና በጣም ከቅድሙ በበለ እየገባህ አይደለም ምልክ ሲለው ገብቶኝ ነው ያጨበጨው። ምንድነው የገባ ሲለው ያን ግማሽ ሚሊዮን ህዝብ አሻገረው አልከኝ። አሁን አንተ ገልብጠህ የመስኖ ውሃ ነው አለ። ፈርዖንን ከነሰራዊቱ በመስኖ ውሃ በተራ ውሃ ያሰመጠ እግዚአብሔር ይመሰገናል አለው። አያችሁ፣ ይሄም ምስጋና ነው። አላመስግኑት እግዚአብሔርን እስኪ እልል ብላችሁ። እይታዎች መስተካከል መቻል አለባቸው። እይታዎች ወገኖቼ፣ የተመረቃችሁ ልጆች ቤተክርስቲያን ታጠቡ፣ ተቀቡ፣ ልበሱ፣ ከእግሩ በታች በትትና ኑሩ፣ አገልግሉት ብላ አደራ ሰጣለች። አደራ ጥብቅ ሰማይ ሩቅ ነውና እንደ ዳዊት ለወገኖቻችን ኩራት የሚሆነውን ሥራ ሰርተን ወላጅንም ቤተክርስቲያንንም ሰውነታችንን ማክብረን እንድንኖር መድኃኔዓለም ይርዳን። እስከ መጨረሻው ድረስ እግዚአብሔር እንደ ሩት አገልግሎ መባረክን ለሁላችንም ያድለን። ስብሐት ለእግዚአብሔር አሜን።